ዶኝ አስገድዶኝ አይደለም፣ ግን ደግሞ በጣም ነው የተናደድኩት። እሙ ማለት ነው ጠብቂ ቆይና የለችም እና ነው ሀናን ተሰብሻለች። ሙድሬት የለንም እናትዬ ጠብቂያት። ሸይት አላት እኮ ማለት ማን ያላት ሸይት ይመስለኛል። ሸይት አላት ብሾፍቱም አላት። ሸዊት መቼ ታስገባለኝና ነው ንገሩኛ፣ የት እንደማስገባት እንደምችል ላስገባት። አዎ ንገሩኝ መጀመሪያ። ሙድሬት አለሽ? አዎ። እና ታዲያ የት ነው ማስገባት? ሁለት የሰው ምልክት ያሉት አይደለ? እሷን ንኪያት፣ እሷን ትነኪያት። ሽቅብ ስትዩ ገስት የሚል አለ ሰው ሲልክ ማለት ነው። ሲጀመር ያሳይሻል እኮ እብዷ። አሁን እኔ እብዷን ጥያቄ አለኝ። ሲሚ እብዷ አያሳየኝም። እኔ አሁን ቁም ነገር ነው የምጠይቅሽ። ማርያምን ያኔ አትቀልጂ። እኔ ቁም ነገር ስጠይቅሽ ቁም ነገር እቺ ነገር አሁን አራድዮ እስከ መቼ ድረስ ነው? አራድዮ ትንሽ ቀን ነው። አሁንማ ተደረሰ እንግዲህ አንድ ቢያንስ 3 ቀን ፋሲካ ሲቀረው ይቆማል። ኧረ እባክሽ 3 ቀን ማለት ያኔ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ገና ሳምንት አለ። መቼ ነው? ሳምንት አለ ገና ነው። የዛሬ ሳምንት እኮ ነው ፋሲካ። ምንድን ነው ዛሬ? እሑድ ነው። አሁን ዛሬ ሳምንት ነው። እናንተ ካላክተሩ ይሄ ካላክተሩ እኮ በጣም ትልቅ ነው። በጎን አሁን ኩሽታ አለው። የዛሬው ምናምን ብታዩ ኩሽታ አለ። ስለዚህ ቶሎ የሚያልቅ አይደለም። አዎ በመሀል ከት ሊደረግ ይችላል፣ ላይደረግም ይችላል። እኔ ግን ይሄዱበት ሲጀመር እኔ በጣም ነው የተመቸኝ። ኩሽታ አለ እንግዲህ። አዎ ያሁን እኮ ደስ ይላል። ሽዊት ማለት ነው። አዎ ድብድብም አለበት ምናምን። ወይ አዎ ደስ ይላል። ግን ምን መስል የሷ ነገር ደግሞ የሄደ አይደለም እኮ ለዛ ነው የሄደ ነው። ስልኬን እኮ ልኬልሻለሁ። ወንዴ ግን አላለችም። ሲና ማለት ሲና ለወጣ ነው። እኔ እኮ ደስታ ላይ አልገባም ብያለሁ ዛሬ እና ነገ። አትጥፊ አንቺ ትስቃለች። አላለችም አይደለም። አይ እብዷ እዚያ በልን ሲም እብዷ ያልገባውን ሰው ቀስ ያደረግሽ አንቺ አስገቢያቸው በእናትሽ። አንቺ ደግሞ አረባትሽ እኔ እኮ ጓም ብለው ማለት ነው ወይ እንደዚህ እኮ ቢስቱ እኮ ማለት ነው እንረዳዳ እንዴ ነው ነገሩ እንዴ ነው ጨዋታው ብለውሽ ቢሆን አዎ። ግን ምንም ሰው ሳያውቁኝ የሰው ሲሳደቡብኝ አልወድም። በተለይ ወንድ እንደሚሳደብ ሰው ገደል ይግባ። እንዴ እኔ እኮ አንቺ ወንድ እኔ እኮ ቁጭ ብዬ ዋንደዬ እንዴት ነው ምናምን እያልኩሽ እኮ ነው። ታይ የትላንትና ቢስቱካ ማለት ነው። እስከ ዛሬ እዚህ ማለት ነው እንገባለን እየተግባባን እያተረዳዳን የምንወጣው ሳ እኔ ግን በነገራችን አቡሶ እንደዚህ ካሜራ ላይ መጥተው ተጋጦ ስራ ሰርቶ ሄዶ እዚህ መጥተው ሲቆርቧቸው እኔ እናደዳለሁ። ዛሬ እኮ ግን ምንም የለም። ደስ የሚል ነው ያለው። እንደው ዝም ብላችሁ እናንተ ፈታ በሉ እሺ። እኔ እራት ላብላችሁና እራት በልቼ እመጣለሁ። እሺ ከና ሸዋዬ የምታመጭባለሁ በደንብ ቢያው እኔ ቅድም ነግሬያቸዋለሁ። ጥርሴ ነው የሚስቀው፣ ልቤ ከቤሩ ተሻግሮ ዱባይ ገብቷል ብያለሁ። ነግሬያቸዋለሁ። እንግዲህ እንዴት ነው ግን አልገቡም እንዴ? አብርሃም እንትን ላይ ሊቭ ላይ አልገቡም። ሲሚ እብዷ እየቀወጡልሽ ነው። የመዳም ቅመሞቹ ዳሌ እየነሰነሱልሽ ነው። አቦ ኧረ ምን የሌለ ህዝብ አለ ሲጀመር ከውጭ ሁላማ የመጣው ሰው ማበዛዙ መሰል የሰው መውደድ ይስጥሽ። አዎ ግን ጠላት ቢኖርም የመውሰድ አንቺ እባክሽ አበሻ ማለት ነው። አበሻ ሲያርግ ደስ አይለውም። አብሶ ይሄን አንዳንድ አበሻ ትልልቆቹ ናቸው ደግሞ ቅናት ነው። አንቺ በአንድ አመት ውስጥ መኪና ሲቀያይርባቸው ምን ያርጉት? ጠብቁ ገና ሳይቀኑ ነው የሚገርመው። እና እነሱ ስንት አመት ሰርቶ
ባጃጅ አልገዙም እነሱ ደግሞ የቀና መንፈስ ነው የሚያደርጋቸው። አንዷማ በጠዋቱ ምን እንዳለች ና እኔ ግን ማለት ነው ብሽቱ ከአንድ ነገር ልንገርሽ እና ውጪ ማለት ነው። እኔ ግን የሚገርመኝ ሰው የሚሳደቡት ሰዎች ማለት ነው ሁሉም ጊፍት ለማይሁላ ነው ቁጭ ብሎ ከምር የሚሳደቡት እኮ ጊፍት የሚለምኑ ናቸው። ለሊት ገብተው ጊፍት የሚለምኑ ናቸው እኮ እነሱን አሁን ዛሬ የሚሳደቡት ሲያስጠሉ። እና ጊፍት የሚሰጡ ልጆችም እኮ እንደዛ ናቸው። ለሚሰድቡት ነው እንጂ ለሌሎች እኮ አይሰጡትም። አዎ የሚሳደቡት ራሱ እነሱ ናቸው እኮ አልኩሽ። በጣም ነው የሚደብሩት እኮ ለሌላ ሰው እኮ አይሰጡትም። አንቺ ገብተሽ የሆነ ጥሩ ነገር ብታወሪ ማንም አይሰጥሽም። የሆነ ገብተሽ ብትሳደቢ መጥቶ ይሰጡሻል። እና እነሱ ምን ያደርጉ እነሱ ሐናንዬ ማለት ነው። ሐናንዬ እንጂ ተመታሽ የለችም። ማን ነው ግን እንግዲህ ተነጎዳ እኮ ጉልባን ይቀቀላል። አዎ እንድታመጡልን ማን ነው የሚቀቅለው? ሐናን ቤት ነው ዋንዳይ። ለማንኛውም ግን እንኳን አደረሳችሁ። ለትንሣኤው ደግሞ በሰላም ያደርሳችሁ እህቶቼ። ከምር ምን እንደምትይው ሸዊትዬ ሸዊት ወይ አንድ ጥያቄ ልጠይቅሽ አሁን ማለት ነው። ማነው ፕራንክ ተደራጊ? ማነው ፕራንክ ተደራጊ? አደራጊ ነው ወይስ ሃይሚ? አሁን ላይ ምንም እየተደራረጉ እኮ አይደለም። አሁን ላይ እኮ እባክሽ አሁን ነይ ግቢ በውስጥ ሴትዮ ተስማምተው ይመስለኛል ሁለቱ። እኔ እንደዚህ ነው። አዎ መቼ ጠፋችሁ? ሽራፎ አሁን ላይ غرفة أحمد في وجد አሁን መመላለስ የለባቸውም። لا في هذا الدخل تحدث ሸዊት ከሰዎቹ ጋር እያወራች ነው። በውስጥ ላይ በውስጥ ግን እኔ በጣም የሚያሳዝኑኝ ልጆችም አሉ። የምር መስላቸው የሚያልቅሱ አሉ እኮ ሌሎቹ ካላለ ደስ አይለኝም። እባክሽ እንዴ ያንጫጩት ደስ ይላል እኮ ትስቃለሽ አንዳንዴ። እንዲህ ከዚህ በፊት እነ ሩታና አብርሃም ስንቱን አስለቅሰውታል። እነዚህማ መች አስለቅሰዋል? ገና አይደለም እኮ ገና ተመጀመራቸው አየሻቸው ማለት ነው። እነዚህ በእውነት ማለት ቅመሟን በጣም ነው የሰደቧት። አፈሪ ውሉና ከሊስ ምንም አመጡም ከታዲያ አታይም። ኮሜንቱን አላይም ብላለች እኮ የዩቲዩብ ኮሜንት አለው ብላለች። ይኸውልሽ ውዴ እውነተኛ ወዳጅ ከሆነ ማለት ነው ትክክለኛ የሚወድ ሰው ከሆነ እስከ ጥግ ነው አብራቸው የሚሄድ ምንም ሆነ የሆነ ሰው እኮ መማር ይቻላል እኮ። የሆነ ሰው እኮ ስትወጂ ሲያጠፋም እኮ ነው የምትወጂ እኮ። አለበዛ ግን ሁሉ ጊዜ ፍቅር ብቻ መርጦ አይቻልም። ይስሩበት በጣም ሰላም ማያውቁን ነው። ትላልቆች ይገባናል። አሁን ችግሩ እኮ እነዚህ አሁን የመጡ ናቸው ትንሽም ስለሆኑ ነው። አሁንም የመጡ እንደገና ደግሞ እድሜያቸውም ገና ባፍ ላይ ያሉ እነሱ ናቸው አልችል ያሉ የሚያለቅሱ ያሳዝናሉ። ግን በእውነት እናውራ ካለ ማለት ነው እንዴት ነው የሚበሉት? ሌሎቹ ደግሞ እያወቁ የሚናገሩም አሉ። የሚያናድርሱ እነሱ ናቸው። እነሱ አሁን በመሰሽ የምትገልጫቸው እውነተኛ ወዳጅ አይደሉም። እነዚህ ተብሎ ስሜታዊ ነው የሚሳደቡ፣ ተብሎ ስሜታዊ ነው የሚወስኑት። እነዚህ እውነትም ከልብ አይወዷቸውም በቃ እንጂ እኔ ሌሎቹ አሉ ደግሞ በጣም የሚያሳዝኑኝ በቃ ምንም ሳይገባቸው ምናምን በቃ ያዩት ብቻ የሚያሙት እነሱ እና የሚያሳዝኑኛም በጣም ምክንያቱም ከልባቸው መውደዳቸው የምታውቂው በትንሽ ነገር ይከፋቸውና ያለቅሳሉ ማለት ነው። እነዚህ ደግሞ ከልብ ነው የሚወዷቸው። አይሽ ባለፈው መለየት እንችላለን። ባለፈው አይተሽ ከሆነ የታመሙ ልጆች ሁላ እኮ ነበሩ እንዴው በጣም አሁን ራሱ እንደዚህ ሃይሚ ያልቅሳ አሁን ልክ አልቅሳ እንደሌ ነው አይደል እንትኑ የሚያሳየው እኩል ያለቅሳሉ እዚህ ጋር በጣም የሚያሳዝኑ ልጆች ማለት ነው። እና እንግዲህ
አይደለም እኮ ማለት ንግግሯ እኮ ነው። ሲሰሩ ለምን ሰራችሁ? አሁን እኛ ቤት ሰሚራ ቤት አሁን ለምን ሰሩ ሲባል ለምን ሰሩ እንደዚህ ለምን አደረጉ ተብሎ ሲወራ ሰምተሽ ታውቂያለሽ? አንቺ ይሄን ሁሉ እዚህ ቤት ወርቶ አያውቅም። ዝልጅላን ፎቅ ነው እንደመጣች ይሄ ቡራ ማለት ነው። ወላሂ ለአዚ ቡራ ማለት ነው። በጫፍ እንደዛ አይነካሽም። አርፈሽ ተቀመጭ። ተይ ተይ ሰሙ ሻህዳን ያስገቢያት ባይዘው ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በዚህ አጋጣሚ አንድ ነገር ልነግርሽ እኔና ሳሙ ወዬ እኔ ማርሸቃሊት መሰቃሊ ሙሽኪል አላላች ትግራዊ አረድጋት ይመችሽ እኔና አንቺ እኮ ታይቀልሽ ስማርት ስማርት ሆነ ሸቃሊት ሙሽኪላ ወላሂ ሙሽኪላ አስተግፍሩላህ ሐራም እኔ ዙዙ እኔ እኮ ምን ልታወራ ነው? የጆሮዬን ቅጥል አድርጌ እየጠበኩ ነበር። እሱ ልታወራ ሌላ ነገር ኧረ ወልዳ በጣም እናስጠለችኝ። ቁርአኔ ምን ደስም አላልሽ ሲጀመር ቃል ግን ማለት ነው። አንቺ እኮ ነሽ ከብሎ ቀስፈች ሳሙና ደስ ያላለቻት ሲጀመር እኔ ሲጀመር ለብቻሽ የሰው ልጅ ማለት ነው። አንዳንድ ሰው እስኪያወሩ የሰው ልጅ ማለት ነው። ችግሩን ልንረዳ ብዬ እንዳትቀየም ብዬ ቤቷ ገብቼ እኮ አንስወጣ ነው። ሰላም እንዴት ነው? ሰላም ሃይሚዬ ደህና ነሽ? ሰላም እንዴት ነሽ? ጎንደር ደህና ነሽ? ብሬ ማለት ነው። ሰላም ነው ወይ? አለን ብሬ ማለት ነው። ብሬ ማለት ነው። እቺ ሱስ ነው ምናምን የምትባል ሴትዮ ከፊት ለፊት ይዘሽ ጥርግ በይልኝ። አይ ቅድም ብታስገቡ ነበር የምፈልጋትን ሱሱን ለመሳደብ ነበር የመጣው። መቼም ጾሜን አንዴ እንዳልጾም ሆኛለሁ። እንኳንም አላገኘሻት ጎንደር። አሁን ደግሞ ምን ትለኛለሽ? ሳሙ ሁላችሁም አይደለም ሱሱ የምትባይ ቁራሌው ወደዚህ አንቺ ግን አንድ ነገር ለነገርሽ ግን ቡራን አስቀረሹ ከሆነ ይቅርታ አድርግልኝና እንትን በይወኔ እናት ኮሎሮክስ ካለም ደግሞ ኮሎሮክስ ቀዝቀዝ ያደርጋል ቢታ ብያለሁና አጥላጭ ይቻላል። ዳነኝ ያለው መሻወር መነሳ እኔ የምርና እናንተ ግን የምር እንደዛ እንደ ቡራነት ወንዶቹን አፍቅራችሁ ያላችሁ ተቸገራችሁ ሰው ኮሎሮክስ ጠጡና ትንሽ እረፍ ይላል እና ያቀዘቅዛል ብሎ ሰው ነግሮኝ ነበርና ያቀዘቅዛል አጡ ያቀዘቅዛል። ፈሪፍ የዘንድሮቹ ደግሞ ይለያሉ። ካመን አሳበዱ ነው። እኔ ደስ ብሎኝ ነው የመጣው። አትልም እንዴ ለምን የመጣችው? መስመርቱን ለምን ትቀይራለች? ደስ ብሎኝ ነው የመጣው። ደስ ብሎኝ ሀሳብ የሚያ ችግር የለም። ዛሬ ይደሰቱ ይዝናኑ። ቀናቸው ነው ዛሬ። ኧረ ወይኔ ሀሳብ የሚያደርጋቸው ነገርስ አይደለም እኮ እኔ እኮ በጣም አረገባሽ አልገባሽ። አላነበባችሁም እንዴ ዛሬ ቀላል ኮሜንታተሮች እኔ የገባሁበት ይበቃል። አንቺ ማለት ነው ጾመኛ ነሽ አይደል? ስለዚህ ወይኔ እኔ እኮ ጾም እንዲያቋረጥኝ ሲዌት ዋው አለች። ማቋረጥ አላቋረጥም። እኔ ሲጀመር የቲክቶክ ካለ እኔ ጾሜን አላስታወስኩም። ኧረ ሱሱ የምትባይ ገደል ግቢ የሆንሽ ሾካካ ወይ ንግግርሽ ልክ አይደለም። አሁን ከወረድሽ በኋላ በኮመንት ነው እንጂ እንደዚህ ቃል ባለሙት እየሰደብሽ ነበር። አንተ ድረስ ለምኞት ያረጉም እንደ በግ ሁሉም ርርውሽ በጣም እናንተ እስ በተራ ማውራት እንልማድ። እስ ቡት አድርጎና ላወራበት እኔ አንዴ ሱሱ ሚስተር ሱሱ የቡራ አፍቃሪ ለማንኛውም አይዞሽ እናቴ አይዞሽ ሁሉም ያልፋል። አይዞሽ እና ቃል ሙት አድርጋቸው ግን ዝም ብሎ ሙት አድርጋቸው። ለማንኛውም አይዞሽ ልታለው የኔነት እና ቡራ አይፈልግሽም። በእርግጥ ቡራ እንደዘነ ሴቶች እንደዘነ ራቅ እኔ ለውጣ ነው ማለት ነው። ሰላም ነው ለውጣ ቃል ለዛ ይቅርታም አስፈላጊ አይደለም እና ደግሞ እና ክበርልን። አዎ እና መሰግናለሁ። እንዴት እያደረገች ነው? እኔ ግን የምሬን ምራት ዛሬ የተወራ ነገር አንቺ ደግሞ የኔ ፍቅረኛ ነው ምናምን እያልሽ ነበር እንደ አንቺ እሱ ይተብጋ አንቺ ቆርቆንዳ እኔ ፍቅረኛ አይደለችም ግን ስትፖስት ነው ማውቃት ነኝ ስለሚፖስት ፍቅረኛቸው ስትፖስት ታያታለሽ። ኖ እግዚአብሔርን ሃይሚንም ትፖስታለች፣ ማርያምን ሃይሚንም ትፖስታለች። ከፈለሽ ሌላ ስልክ አሳይሻለሁ፣ በሌላ ስልክ ማለት ነው።
ቡራና ሀይሚዬ ንግስቶች ማርያምን ሃይሚን ትፖስታታለች አውቃታለሁ ልጅቱን ግን እኔ አሁን አልሰማትም ሲጀመር ማለት ነው ስልክ ጥዬ ሄጄ ነበረ ምን እንደምታረጋው እግዚአብሔር አይዞሽ በቃ አይዞሽ የኔ ውድ በቃ አይዞሽ 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 እሱት የኔ ቆንጆ አይዞሽ አይዞሽ የኔ ውድ አይዞሽ እኔ ምን ሆንኩኝ ኮሜንት ቢቢ የሚትለው ኮሜንት ግን ሁሌም ቡራና ሃይሚ ለዩም አታቃብጡ እያለች ነው ወይ አፍቃሪዎች እኮ ችግሩ ምን እንደሆነ እንነግራችሁ። አፍቃሪዎች አሁን ችግራቸው ምን እንደሆነ ታውቃላችሁ? አይዞሽ አላላችሁ ወላሂ ላዚ ትግራው ተመቸሽ። የምር አሁን ነው የተመቸሽ። ትግራው ተኖርልኝ የኔ ውዱ ነገር አይላብ የኔ እናት አው ቴንኪው። ጥሩ ኮሜንት እየጻፍሽ ነው። መሻቃለ ሙሽኪል እያለች ምናምን ብዙ ኮሜንቶችን እያየሽ ነው። አመሰግናለሁ። ክበርልኝ የኔ ውድ። አሁን ማለት ነው ሻቃሊት ስራ የለሽ እናት ሱሱ ማለት ነው ስራ የሌለሽ ሂጂና ማዳምሽ ሸጮችን እያየሽ ነው። እዛ ስራሽን አርፈሽ ስሪ። ከዚህ ቤት በብሎክ ከምንጠራገርሽ ሂጂ። አሁን የመጨረሻ ብሎክ ነው የማደርግሽ። ወላሂ አልፈታሽም ከብሎክ ሂጂና በሰላማኛ መንገድ ቡራ ሲመጣ እንደውን ድምፁን ትሰማይልሽ። አንዳንዴ ቡራ ሲመጣ ድምፁ ማስማጡን አቃተሽና ብሎክ አደረግሻለሁ። ከዛ በብሎክ ሲጠራረግ አርፈሽ ትቀመጣለሽ። አንዳንዴ ቡራ ቤት ስለሚመጣ ድምፁን እየሰማሽ ታጸናኛለሽ ራስሽ ማለት ነው። ስለዛ ብሎክ አላደረግሽም። ኢረፊና ሂጂ በቃ እኔ ሸኝቼሻለሁ። ሂጂ ለማን ነው እሱት ማለት ነው እሱት እንትን በይልኝ ሱ ማለት ነው ምክር ስጨት እናቴ። ወንድ ልጅን ማፍቀር ሳይሆን ሳያፈቅር ነው ደስ የምለው እናቴ። የልጄን ባል እንዳትቀሚው። ስለዛ ኮሎርስ ሳሙኝ እኔ ያስረዳሽ። ቆይ እኔ ማለት ነው ወይኔ የት አፋቅራለሁ ኖ እንደዛ አይደል። አፍቃሪ ነኝ አፍቃሪ አይደለሁም ምን አለች አንቺ አፈቅራለች ግን ማለት ነው አንተ ነገር ልንገርሽ አንቺ እሱ ለምንድን ነው ኮሜንቱም የምታሳለፊው? አፈቅራለሁ ከሱ ውጪ ዓለም አይታየኝ። ዝም ብለሽ ስሚኝ ወላሂ አለች ወላሂ እናቴ ትሙት አፍቃሪ አይደለሁም እያለችሽ ነው። እንግሊዝኛ ለምንድን ነው የማታነቡት? እንግሊዝኛ ፍቺ በቃ ችግር የለውም ሱሱ አንዳንድ ስለማለ ችግር የለውም እና አንዳንድ ድምፁን እየሰማሽ ታጸናኛለሽ። እና ምንድን ነው አላለችም እስክቲ ከላስ አንቺ ሰሚራ ማለት ነው እግዚአብሔር ሳሙ ሌላ ወሬ አናወራም። ግን የምትፖስተውን ነገር አታያትም እንዴ? አታለው እኔ እግዚአብሔርን ጎንደሬው አታለው ከፈለሽ እና ማርያምን የምትጽፈው ጽሁፍ እኮ አይመችም። እግዚአብሔርን ስታስጠላ የምትጽፈው ነው እንደዛ አይደለም ውዴ። የምትጽፈው ጽሁፍ ማለት ነው ምናልባት በደንብ አይነበብም። ለዛ ይተረቃባችሁ ሊሆን ይችላል። ከፈለሽ ማለት ነው በየኮሜንቱ ከምር የለሰን ከፍቼ ይፈልጋል ከምር ፖስተውን ያሸቃላ አዳም አረ ዛሬ ጉድ ፈላ። አሁን ነው ልጅ ወለ ትቀይራላችሁ አትቀይሩም? ማትቀይሩ ከሆነ እኔ ልወጣ ነኝ። ስራ ነኝ። ስለሱ አንድ ነገር ብቻ ልናገርና ትወጣለች። ችግር የለም። እሱት የሚከራ ደግሞ ልጆች ዳና ናቸው ልጆች ወይ በክራት ይኸውልሽ ሳሙ እግዚአብሔርን የሆነች ልንገርሽ ቆይ ሳሙዬ አንዴ አዳምጪኝ። እግዚአብሔርን የትም አላውቃትም ማውቃት ማለት ነው። በቃ ሞታ ስትፖስት ነው ማውቃት ላይ ትናንት አንቺ ኮሜንቱን እናንብብና እንነግርሽ ሞት አድርጊ አንቺ ስሚ አሁን ምን ያለች መሰላችሁ? እናቴን በጣም ነው ምን እላችኋለሁ እኔ አፍቃሪ አይደለሁም አለችሽ እንዴ? እናንተ ለምን አትፈቱም? እግዚአብሔር ያስጠላልኝ ነው። እስዊት ባክሽ ሰሚራ አውቃ ነው ብሎ ቀጥታ አድርገኝ ግን እኔ ሁሌም አፈቅራለሁ አለች። እሺ በቃ ችግር የለም ታፈቅራለች። ችግር የለም አንቺ ገደል ግቡ በቃ ወላሂ አንቺ ራስሽ እንደዚህ ብለሽ አታውሪ። ሳሚራ እናንተ ምንድን ነው ወይ አንድ ነገር እንዳታስወሩኝ እዚህ ጋር ማለት ነው። እግዚአብሔርን በቃ ሰሙ በቃሽ። አንቺ እንግዲህ ተጀመርሽ ወላሂ እየሳኩ ነው። ቁርአን ፋብያ እየሳኩ ነው። ወላሂ ለማሳይ ካላስ በቃ ወሬ ቀይሩ። ለምን አትወጡም? እሷ ሌላ ወሬ የት ነው ወጣው? ሸዋዳ የት ነው ወጣው? ነይ ቆና ነይ ግቢ ሸዋዳ ነይ የኔ ጠበቃ ነይ ግቢ። እንደ ሁሉንም አስረግጠሽ አውቃ ነው ዝም ብላ አስቤት ነበር።
እግዚአብሔርን ሰሙዬ ማለት ነው። አንቺ እናከብርሻለን አይደለ? አንድ ነገር ልንገርሽ፣ ቆይ እንወድሻለን፣ እናከብርሻለን። ሁሉ ስለሚወድሻለን እንደዚህ የሚመጣ ግን ደግሞ ታውሪ የሆነ በልክ ይሁን ነገር እሱት በልክ ነው እያወራለሁ። ስነ ስርዓት እሱ ከኔ ጋር መጣላት ፈልገሽ ነው እንዴ? በቃ ከላስ አይደለም፣ እንደዛ አይደለም። በቃ ይኸውልሽ ሌላ ነገር አታስወሩኝ እንዴ። ዝም በይ። ከዛው ገደል ግቢ። እሱ ደግሞ ምን ብላ ነው ጻፋችሁ? ወይኔ ተደወለ እንደ ሴት አውሩ እያለች ነው። እንደ ሴት አውሩ እሱ ትጂ ቻው። እሱ አንቻው አንገናኝ። ቻው እሱ እናመሰግናለን። ቻው እንደሱ አትወጪም እንዴ? ደግሞ ሞት ብታደርጊ አረጂ እሱ ሸም ነው። አሁን እንደው እኔ እዚህ ላይ ሆኜ ቆይ ዝም በሉ አንድ ልናገር። ዘሙ ያንድ ልናገር። እኔ ማውራት አልችልም። አሁን እኔ እዚህ ሆኜ ሰሙ ቤት ብሩኬን ሰደባችሁ ስትሉ አታፍሩም? እኔ ብሩኬ ሲሰደብ እንደው አንጀቴ ችሎ ዝም ሊመስላችኋል? በጣም ነው ያስገርማችሁ። በጣም እናንተ ትክክል ዝም በሉ ቃልዬ ማለት ነው። ቃልዬ ሱሱ ጻፈችውን ኮመንት ላነብልሽ። ሱሱ ወሎዬ ጻፈችውን ኮመንት ላነብልሽ። እኔ አለች እኔ ድሮ ነበረ ማፈቅረው ግን አለች አሁን ሀይሚዬ ቀምተኝ ቁጭ ብዬ የቀረው አለች። ሱሱ ማለት ነው። እኔ ስለ ሱሱ ልመልስ ዝም በሉ። ስለ ሱሱ ልመልስ። ቆይ ሱሱዬ የኔ ንግስት ማለት ነው። ልዑል የመሰለ ባል አላት። ማንንም አታፈቅርም ለጨዋታ ድምቀት እንጂ በበሰት ወኔ ሊልት ምናምን ባለው ነገር እዛ ገደል አስቀቢ ወደዛ አይኔ ሊልት ምናምን በዚህ ጋር ቃልዬ እንኳን አደረሰሽ ነው። ሀሰና በዓልሽ እንኳን አብሮ አደረሰኝ። እኔ እንኳን አብሮ የምትቀደሙኝ እኔ እኮ በውስጥ እላታለሁ ብዬሽ ሲጀመር ማለት ነው። ይችን ሳምንት እጠፋለሁ። ደህና በጣም ነው የማመሰግነው። አንዴ ማለት ናግቢን ይሄት ታሙዬ ንግስቱ አላለችኝም። ትግራዊ ተመሰግናለሁ የኔ ቅመም ማለት ነው። እኔ አንቺና እንትና ናችሁ ንግስት የምትል ሁሉ ቅናተኛ ሲወዱ አሁን እኮ እኔን ለማስጠቆር ነው ችግራችሁ እኮ። አንቺ ስነ ስርዓት አጂ ቃል በላይ ስነ ስርዓት እንደ አስታይ ወይ ዝም በሉ ቃልዬ ታስባላችሁ። እናቴ ብቻ አንድ ነን ያረግኝ